የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃም ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝኳችሁ በቅድሚያም ዋና ዋናዎቹ በማስቀደም እንጀምራለን። በመካከለኛው ምስራቅ በአሜሪካና እስራኤል ጥምረት ከኢራን ጋር የተጀመረው ጦርነት ዛሬም እንደቀጠለ ነው። ኢራን በአሁኑ ሰዓት ላይ ከ5000 በላይ ሚሳኤል ማስወንጮፏን ተናግራለች። የኢራን ጦር ኃይልም በአሁኑ ሰዓት ላይ በተለያዩ የአሜሪካ ጦር ሰፈሮችና በእስራኤል ላይ የማያዳግም እርምጃ እየወሰድኩ ነው ሲልም ተሰምቷል። በዛሬው ዕለትም በተለያዩ የእስራኤል ከተሞችና አንዳንድ የኢራን ሰፈሮች ላይም ጥቃት እንደተፈጸመ ተረጋግጧል። ቦታዎቹ እነማን ናቸው? በዝርዝር አብራችሁ ስትቆዩ ታዳምጣላችሁ። እንዲሁም ደግሞ ይህ ጦርነት የዓለምን ትኩረት እየተሳበ በአሁኑ ሰዓት ላይ ሁለት ሀገራት ጦርነቱን ሊቀላቀሉ እንደሚችሉም ተሰምቷል። ቱርክ ከኢራን የተኮሰ 4 ባለስቲክ ሚሳኤል መታ መጣሯን አስታውቃለች። ከዚህ ጋር በተያያዘም የማይጠበቅ መልስ ለኢራን ልካለች። ጉዳዩ ምንድነው? እንመለስበታለን። እንዲሁም ደግሞ ኢራን ከጋበዘችን እስራኤልን ከዓለም ካርታ ላይ አጠፋታለሁ ሲል ሰሜን ኮሪያ አስታውቃለች። ይህም የሚያመላክተው በቀጥታ ጦርነቱን ልትቀላቀል እንደምትችል ነው። ዝርዝር መረጃ አለን። አብራችሁን ስትቆዩ በሰፊው ታዳምጡታላችሁ። አብራችሁን እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በመካከለኛው ምስራቅ በቀጠለው ጦርነት የአሜሪካ ግዙፍ የጦር መርከብ መካከለኛው ምስራቅ እንደደረሰም ተሰምቷል። የአሜሪካ ማዕከላዊ እዝ እንዳስታወቀው ዩኤስ ትሪፕል የተሰኘውን ታላቁ የአምፊቢያ ጥቃት አድራሽ ሁለገብ መርከብ በመካከለኛው ምስራቅ ቀጠና አድርሰዋለች ተብሏል። በመደበኛነትም መቀመጫዋን በጃፓን ያደረገችው ይህች መርከብ ወደ 3500 የሚጠጉ የባህር ኃይል አባላትና ወታደሮች አጅባ አርብ ዕለትም የቀጠናው ባህር ላይ መድረሷ ተረጋግጧል። ይህ ዝውውርም የተከናወነው አሜሪካ ወደ ኢራን የምታደርገውን ጦር ልታሰማራ ትችላለች፣ የእግረኛ ጦር ልታሰማራ ትችላለች የሚለው ግምትና ውጥረት በከፍተኛ ሁኔታ በናረበት ወቅት መሆኑን ትኩረት ስቧል። ይህች የጦር መርከብ የተለያዩ ትራንስፖርት ጥቃት አውሮፕላኖችም እንዲሁም ደግሞ የአምፊቢያን ጦር መሳሪያዎችን የያዘች ሲሆን በማዕከላዊ እዝም ማህበራዊ ገጽ ላይ የወጡ ምስሎች እንደሚያሳዩት ሲሆን ሄሊኮፕተሮች፣ ኦስፕሬና የሰው ኃይል ማዘዣዎችና ዘመናዊ ኤፍ-35 ተዋጊ ጀቶች በመርከቧ ደርክ ላይ በዝግጁነት ተቀምጠዋል። ይህ የአሜሪካ ጦር ለማንኛውም አይነት ወታደራዊ እርምጃ ያለውን ዝግጁነት የሚያሳይ እንደሆነም ታምኖበታል። ይህ ክስተትም የዓለምን ትኩረት እየሳበ አነጋጋሪነቱም ቀጥሏል። በቀጠለው በዚሁ ጦርነት በሃይፋ የእስራኤል ነዳጅ ማጣሪያ ላይ ከፍተኛ ጥቃት እንደደረሰም ተሰምቷል። በሰሜናዊ የእስራኤል ከተማ ሃይፋ በሚገኙ ነዳጅ ማጣሪያ ግቢ ላይ በሚገኝ አንድ የኢንዱስትሪ ህንጻና ነዳጅ ጫኝ ተሽከርካሪ ላይ በሚሳኤል ፍንጣሪዎች ሳቢያ ከፍተኛ ጉዳት መድረሱ ነው የእስራኤል እሳትና አደጋ መከላከል አገልግሎት አስታውቋል። ጥቃቱ የተፈጸመው በኢራንና በሊባኖስ በሚገኘው የሂዝቦላ ታጣቂ ቡድን በኩል የተቀናጀ የሚሳኤል ውርጅብኝ እየተካሄደ በነበረበት ወቅት በመሆኑ የተመታ ሚሳኤል ከየትኛውም ወገን እንደተኮሰ እስካሁን ድረስ በውል ማወቅ አልተቻለም። የእስራኤል መከላከያ ሰራዊትም የሚሳኤል መቃወሚያዎችን ጥቃቱን በአየር ላይ ማክሸፍ ቢሞክሩም ተመቶ የወደቀው የሚሳኤል ፍንጣሪ በነዳጅ ማጣሪያ ውስጥ በሚገኝ የቤንዚን ታንከር ላይ በማረፉ ከፍተኛ እሳት ተቀስቅሷልም ብሏል። የእሳት አደጋ ሰራተኞች አካባቢውን ለመቆጣጠርም በቦታው ተሰማርተው የሚገኙ ሲሆን በአሁኑ ሰዓትም በሰው ህይወት ላይ የደረሰ ጉዳት አለመኖሩም አደጋው ሞዴሎች ነዳጅ ማከማቻዎችም እንዳይዛመት ጥረት የተደረገ ይገኛል ተብሏል። በደቡብ እስራኤል የሚገኘው የቤዱዌን መንደርም በወደቀ ግዙፍ የሚሳኤል ስብርባሪ መናወጡም ተዘግቧል። በመካከለኛው ምስራቅ የተካሄደ ባለው አሜሪካ በቀጥታ በተሳተፈችበት የኢራንና የእስራኤል ጦርነት ውስጥ ያልጠበቅ ክስተት ተከስቷል። በደቡብ እስራኤል በምትገኘው መንግስታዊ እውቅና በሌላት ዛአሩራ በተባለች የቤዱዌን መንደር አቅራቢያ አንድ ግዙፍ የሚሳኤል ስብርባሪ መሬት ላይ ወድቆ ተገኝቷል። ይህ ስብርባሪ የተገኘው በኔጌቭ በረሃ በሚገኙና በቂ መከላከያ መጠለፊያዎች በሌለባቸው ስፍራዎችም አካባቢ መሆኑን የነዋሪዎቹ ስጋት በእጥፍ ጨምሮታል። ምንም እንኳን የሚሳኤሉ ማንነት እስካሁን ድረስ በይፋ ባይረጋገጥም የወደቀው አካል ግዙፍና ቅርጹ ለረጅም ርቀት ጥቃት የሚያገለግል የባሊስቲክ ሚሳኤል አካል ሊሆን እንደሚችልም ተገምቷል። ይህ ክስተትም የተመዘገበው ኢራን በእስራኤልና በጎረቤት ሀገራት ላይ በሰነዘረችው መጠነ ሰፊ ሚሳኤል ጥቃትና እስራኤል በሰጠችው የአየር ድብደባ ምላሽ ወቅት ሲሆን አካባቢው ከፍተኛ አደጋ ተጋላጭ መሆኑንም አመላክቷል። በተለይ እውቅና በሌላቸው የቤዱዌን መንደሮች ውስጥም የሚኖሩ ዜጎች እንደ አይረንዶም ያሉ የሚሳኤል መከላከያ ስርዓቶችን ጥብቅ የማይደረግላቸው በመሆኑና ምንም አይነት የቦምብ መጠለያ ወይም ደግሞ የቅድመ ማስጠንቀቂያ ደወል ስለሌላቸው ለከፋ አደጋ ተጋልጠዋል ሲልም ሮይተርስ ዘግቧል። በአሜሪካ
እስራኤል ከኢራን ጋር የተጀመረው ጦርነት በአሁኑ ሰዓት ላይ ዓለምን እያስጨነቀ እንደቀጠለ ነው። ቱርክ ከኢራን የተኮሰ 4 ባሊስቲክ ሚሳኤል መታ መጣሏን አስታውቃለች። የቱርክ መከላከያ ሚኒስትር ዛሬ ሰኞ ባወጣው ይፋዊ መግለጫ ከኢራን ተነስቶ የሀገሪቱን የአየር ክልል ጥሶ የገባ 4 ባሊስቲክ ሚሳኤል በስኬት መምታቱን አረጋግጧል። ይህ ሚሳኤልም በምስራቃዊ ሜዲትራኒያን ባህር ላይ በሰፈሩ የኔቶ አየር መከላከያ ስርዓቶች አማካኝነትም ገና አየር ላይ እያለ እንዲከሽፍ የተደረገ ሲሆን ድርጊቱ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊና ወታደራዊ ውጥረት ይበስ አባብሶታል። አንካራ ይህ ተደጋጋሚ የአየር ክልል ጥሰት ፍጹም ተቀባይነት የሌለውና ቀስቃሽ ድርጊት ስትልም የገለጸችው ሲሆን ለማንኛውም መሰል ጥቃት ተገቢውን ወታደራዊ ምላሽ የመስጠት መብቷ የጠበቀ መሆኑን በድጋሚ አሳስባለች። ምንም እንኳን በሚሳኤሉ መመታት ምክንያት የደረሰ የሰው ሕይወት መጥፋት ሆነም ደግሞ የሀብት ንብረት ውድመት ጉዳት እስካሁን ድረስ ባይመዘገብም ክስተቱ የተፈጸመው በኢራንና በጎረቤት ሀገራት መካከል ያለው ቀጠናዊ የጸጥታ ስጋት በከፍተኛ ሁኔታ በጨመረበት ወቅት መሆኑን ጉዳዩን አሳሳቢም አድርጎታል። ነው የፖለቲካ ተንታኞችም እንደሚሉት ከሆነ ይህ ተከታታይ የሚሳኤል ሙከራ ቱርክን ብቻ ሳይሆን መላውን የኔቶ አባል አገራትንም ሊያስቆጣ የሚችል ሲሆን ኢራን በበኩሏ ስለ ጉዳዩ እስካሁን የሰጠችው ይፋዊ ምላሽ የለም። የቱርክ ጦር ኃይል በድንበር አካባቢ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋገረ ሲሆን በምስራቃዊ የሀገሪቱ ክፍል ተጨማሪ ጸረ ሚሳኤል መከላከያ ዘዴዎችን በማሰማራት ላይ እንደሚገኝም ታውቋል። በአሁኑ ሰዓት ላይ ወደ ቱርክ የተሞከረው ይህ ሙከራ ቢደጋገም ቱርክ የማያዳግም እርምጃ ለመውሰድ ዝግጁ እንደሆነች ነው የተሰማው። በተያያዘ መረጃ ኢራን ከጋበዘችን እስራኤልን ከዓለም ካርታ ላይ እናጠፋለን ሲሉም የሰሜን ኮሪያው መሪ አነጋጋሪው መሪ ተናገሩ። በመካከለኛው ምስራቅ ያለው ውጥረት አዲስ መልክ እየያዘ ነው። ሰሜን ኮሪያ በጦርነት ውስጥም በቀጥታ ለመሳተፍ ያላት ፍላጎት በድጋሚ ለኢራን ገልጻለች። የኢራን የቀድሞ አቋም ከ6 ቀናት በፊት ኢራን ለሩሲያና ለሰሜን ኮሪያ ባስተላለፈችው መልእክትም ላሳዩት ድጋፍ ፍላጎት ምስጋናውን አቅርባ ለጊዜው እርዳታ አያስፈልገንም፣ አስፈላጊ ሆኖ ሲገኝ ግን ራሳችን ጠይቃቸዋለን የሚል ዲፕሎማሲያዊ ምላሽ መስጠቷ ይታወሳል። የሰሜን ኮሪያ ግፊት ግን ዛሬ የሰሜን ኮሪያ መገናኛ ብዙሃን እንደዘገቡ ከሆነ የሰሜን ኮሪያ የሀገሪቱ መሪ የሆነው ኪም ጆንግ ኡን በቀጥታ ለዓለም አነጋጋሪ መልእክትን አስተላልፈዋል። የሀገሪቱ መሪ ኪም ጆንግ ኡን ኢራን በጦርነቱ እንድታሳትፋቸው ጥሪም አቅርበዋል። ይህ ድርጊትም ከጀርባው ትልቅ ሚስጥር ሳይኖረው እንደማይቀርም ተገምቷል። ከባድ ዛቻና ሰሜን ኮሪያ ኢራን ከጋበዘችኝ እስራኤልን ከዓለም ካርታ ላይ አጠፋታለሁ የሚል ጠንከር ያለ ዛቻ ከመሰማቱ ባለፈ ግዙፍ የጦር መሳሪያዎችን ቀደም ሲል ከነበሩት ቦታ ማንቀሳቀስ መጀመሯም ተሰምቷል። ኢራን ለዚህ ሰሜን ኮሪያ ዳግም ጥሪ እስካሁን ድረስም የሰጠችው ይፋዊ ምላሽ ባይኖርም እንኳን የፒዮንግያንግ በጦርነቱ ውስጥ ለመሳተፍ ያላት ፍላጎት የዓለምን ትኩረት እንደሳበ ዛሬም ቀጥሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን በአሁኑ ሰዓት ላይም በቀጥታ ኢራናውያን አግዙን ካሉ እስራኤልን ከዓለም ካርታ እስከ ማጥፋት ድረስ አቅም እንዳላቸውና በቀጥታ ወደዚህ ጦርነት መግባት እንደሚፈልጉም ነው እያሳወቁ የሚገኙት። ይህ ክስተት ደግሞ ዓለማችንን ከባድ ችግር ውስጥ እንደሚያስገባትም ተገምቷል። ይህ የሀያላን ሀገራት መከፋፈልም ጦርነቱን እንዲቆይና አሜሪካ እንዲሁም ደግሞ አጋሮቿን ኢራንና አጋሮቿን ሶስተኛውን የዓለም ጦርነት ሊያውጁ እንደሚችሉ ነው እየወጣ ያለ መረጃ ያመላክተው። በአሁኑ ሰዓት ላይ ኢራን የተለያዩ ሀያላን ሀገራትም እየደገፏት የሚገኙ ሲሆን ከነዚህ መካከልም ሩሲያ፣ ቻይና እና የሰሜን ኮሪያው መሪ ኪም ጆንግ ኡንም በተዘዋዋሪ የሚሆን በቀጥታ እየደገፏቸው ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ከዚህ ጋር በተያያዘም ጥብቅ መግለጫ አውጥተዋል። ይህ የሰሜን ኮሪያ ንግግርም ለዓለም ትልቅ ችግር ይዞ የሚመጣ ጉዳይ ነው ሲሉም ተደምጠዋል። ሰሜን ኮሪያም አርፋ የማትቀመጥ ከሆነ የማያዳግም እርምጃ ሊወሰድባት እንደሚችልም ነው የእስራኤሉ ጠቅላይ ሚኒስትር የሰጠው መግለጫ ያመላከተው። ውድ አድማጭ ተመልካቾቻችን በዚህ መረጃ ሳትጀላችሁ መጣሁት መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። መልካም ጊዜን